ሰውየው መሐመድ ጋዳፊ ናቸው። የዓለም መሪዎች ፊታቸው ተኮልኩለው የቴሌቪዥን ካሜራ ተደቅኖባቸው ሲጋራ ለኩሰው ሲያምቦለቡሉ የመዝናኛ ማዕከል እንጂ ዓለም በቀጥታ በሚከታተለው የቴሌቪዥን መስኮት ላይ ያሉ አይመስልም። የተባበሩት መንግስታት ጠቅላላ ጉባኤ የራሱ የመንግስታቱን ቻርት ቀዳደው እንደቀላል ነገር የወረወሩ ደፋር ሰውም ነበሩ። ሁሉም የዓለም መሪዎች ተራ ጠብቀው ንግግር በሚያደርጉበት በዓመታዊው የተመድ ጠቅላላ ጉባኤ ላይ ለንግግር የሚፈቀድላቸው 15 ደቂቃ ብቻ ነው። ጋዳፊ ግን ሕግ የማያከብረው ድርጅት ላወጣው ሕግ አልገዛም ብለው የ15 ደቂቃውን ንግግር ወደ 1 ሰዓት ከ40 ከፍ አደረጉት። የዓለም መሪዎች እንቅልፋቸው እስኪመጣ ሲገጽሷቸው፣ ሲዘልፏቸው፣ ሲያስተምሯቸው ዋሉ። አቁሙ ሊላቸው የደፈረ ግን አልነበረም። በሴራ ስለተገደለው የጥቁሮች መብት ተሟጋጅ ማርቲን ሉተር ኪንግ እና ስለ ጆን ኤፍ ኬኔዲ ግድያ ጠየቁ። የጸጥታው ምክር ቤት የአሸባሪዎች ሀገራት ስብስብ እንደሆነ አፍ ሞልተው ተናገሩ። ብቻ ያልዳሰሱት ርዕሰ ጉዳይ አልነበረም። ሰውየው ድንገት ተነስተው ምን ሊያደርጉ እንደሚችሉ እንኳን ሌላ ሰው እርሳቸው ራሱ አያውቁትም። ከግሌዘር ቤተሰቦች ቀድመው ማንቸስተር ዩናይትድን ለመግዛት ከጫፍ ደርሰውም ነበር። ጋዳፊን ወክለው ድርድር ሲያደርጉ የነበሩት መሐመድ ዴልማን የተባሉ ቱርካዊ ኢንቨስትመንት ባንከር እንደሚሉት እንደ አውሮፓውያን አቆጣጠር በ2004 ዓ.ም ጋዳፊ ማንቸስተር ዩናይትድን ለመግዛት ውል ሊፈርሙ ሰዓታቶች ብቻ ሲቀሯቸው ድርድሩን አቋርጠዋል። ሰላም ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች፣ ሁሌም አዳዲስና አዝናኝ የሆኑ ፕሮግራሞችን ይዞ የሚቀርብላችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ተመልክተው እንደጨረሱ የጋዳፊ መንገድ ጥሩ ነው ወይስ መጥፎ የሚለውን በኮመንት ላይ ሐሳባችሁን አጋሩኝ። መሐመድ ጋዳፊ በሄዱበት ሀገር ሁሉ ለዲፕሎማቶች የራስ ምታት ሆነው ነው የኖሩት። በቁጥር የማይታወቁ የበርካታ ቅንጡ ሆቴሎች ባለቤት ቢሆኑም እርሳቸው ግን ሆቴል ማደር አይመቻቸውም። በሄዱበት ሀገር ሁሉ ሜዳ ላይ ድንኳን ጥለው ነበር የሚያድሩት። የዓለም መሪዎችንም ተቀብለው የሚያስተናግዱት በድንኳናቸው ውስጥ ነው። የአርብቶ አደር ልጅ ነኝና ድንኳን ውስጥ መኖሬ እምኮራበት ባህሌ ነው ይላሉ እርሳቸው። ነገር ግን ሌሎች የከፍታ ፍርሃት ስላለባቸው ፎቅ ላይ መውጣት ስለማይችሉ ነው ድንኳን ውስጥ የሚያድሩት ይላሉ። እዳው ግን ጋዳፊ ባረፉበት ድንኳን እንዳለ ልዩ ጥበቃ ማድረግ ላለባቸው አስተናጋጅ ሀገራት ነው የተረፈው። በ2009 በመንግስታቱ ጠቅላላ ጉባኤ ላይ ለመገኘት ወደ አሜሪካ ባቀኑበት ወቅት ድንኳናቸውን የሚጥሉበት ቦታ አጥተው መነጋገሪያም ሆነውም ነበር። በወቅቱ ጋዳፊ ከአሜሪካ መንግስት ጋር ብቻ ሲሆን ከህዝቧም ጋር የተካረረ ጸብ ውስጥ ገብተው ነበር። ወደ አሜሪካ ከማምራታቸው ከአንድ ሳምንት ቀደም ብሎ አንድ እንግዳ ተቀበሉ። እንግዳቸው አብዱል ባሲድ አልማክራሂ ይባላል። 270 ሰዎች የተገደሉበት የሎከሩ አውሮፕላን ቦምብ ፍንዳታ ጥፋተኛ ተብሎ 20 ዓመታትን በስኮትላንድ እስር ቤት ያሳለፈ ሰው ነው። አልማክራሂ እስር ሲለቀቅ ስኮትላንድ ድረስ ሄዶ የተቀበለው የጋዳፊ ልጅ ሰይፈስ ኢስላም ነበር። አልማክራሂ በጋዳፊ የግል ጀት ሊቢያ ሲገባ የጀግና አቀባበል ተደረገለት። ይህ ድርጊታቸው በአሜሪካን ዘንድ አልተወደደላቸውም። ምክንያቱም በጥቃቱ ከሞቱ 270 ሰዎች 190 የሚሆኑት አሜሪካውያን ነበሩና። ጋዳፊ አሜሪካ ሲደርሱ ድንኳናቸውን የሚጥሉበት ቦታ እስኪያጡ ድረስ ተቃዋሚዎቻቸው ግልብጥ ብለው ወጡ። ሆኖም አንድ ታላቅ አሜሪካዊ ጋዳፊ እንግዳዬ ነውና እኔ ጋር ያልፋል አሉ። ድንኳኑን የሚጥሉበትንም ቦታ ሰጧቸው። እኚህ ሰው በኋለኛው ዘመን የአሜሪካን ፕሬዝዳንት የነበሩት ዶናልድ ትራምፕ ነበሩ። እነርሱ ከጠላቶቻቸው ጋር አብረው ገደሏቸው እንጂ ጋዳፊ ስለ ህዝባቸው ጥሩ አባት ነበሩ። ምዕራባውያን ዴሞክራሲ የማይገባው አምባገነናዊ መሪ ነው ይሉታል። እኛ ግን እንጠይቃለን፣ ጋዳፊ አምባገነን የሆኑ ዴሞክራቲክ የሆኑት እነማን ናቸው? ጋዳፊ ስልጣን ሲይዙ ከዜጎቻቸው ማንበብና መጻፍ የሚችሉት 25% የሚሆኑት ብቻ ነበሩ። እርሳቸው ለሊቢያ የማይበቁ አምባገነን መሪ ናቸው ተብለው በግፍ በተገደሉበት ዓመት ከዜጎቻቸው
25% የሚሆኑት የመጀመሪያ ዲግሪያቸውን ይዘው ነበር። የተማሩ ዜጎቻቸውን ቁጥር 84% ሆኖ ነበር። በጋዳፊ እምነት ትምህርት ቅንጦት ሳይሆን ለሰው ልጆች ሁሉ የሚገባ መብት ነውና ትምህርት በሊቢያ ነፃ ነበር። ቀለሜ ሆነው የዩኒቨርሲቲ ትምህርታቸውን በውጪ ለሚማሩ ተማሪዎችም የትምህርት ወጫቸው የሚሸፈነው በመንግስት ነበር። ተምረው ሲመለሱ ወዲያው ስራ ካላገኙ ስራ እስከሚያገኙ ድረስ አማካኝ የስራቸውን ደሞዝ መንግስት ይከፍላቸዋል። ስራ አግኝተው ከተቀጠሩ የጋዳፊዋ ሊቢያ ከነዚህ ልጆች ቅንጣት ታህል ግብር አትቀበልም። ጋዳፊ ለህዝባቸው እንዲነበሩ። በእርሳቸው ዘመን አዲስ ጋብቻ የፈጸሙ ሰዎች ቀበሌ የሚሄዱት 80 ለመፈራረም አይደለም፣ $50,000 የጎጆ መውጫ ከመንግስት ለመቀበል እንጂ። ጤናን የሚሰጠው ፈጣሪ ቢሆንም በጋዳፊዋ ሊቢያ ዜጎች ጤና የተጓደለ በምን ልታከም የሚል ስጋት አያርባቸውም። ምክንያቱም በመላው ሊቢያ ሕክምና ነፃ ነበር። ሕክምናው በሊቢያ ብቻ የሚያበቃ ሳይሆን የተሻለ ሕክምና ወደሚያገኙበት ሀገር ልኮ የሚያሳክማቸው መንግስት ነው። መንግስት ለሕክምና ወደ ውጭ የሚሄዱ ዜጎችን ሙሉ የሕክምና ወጪ ከመሸፈን በተጨማሪ ለሆቴል፣ ለትራንስፖርትና ለልዩ ልዩ ወጪዎች የሚሆን በወር $2,300 የኪስ ገንዘብ ይሰጣል። ቆይታው በተራዘመ ቁጥር ደግሞ ክፍያውም በየወሩ ይቀጥላል። በእርሳቸው ዘመን በሊቢያ የኤሌክትሪክ ኃይል ነፃ ነበር። ቸግሯቸው ባንክ ሄደው የሚበደሩ ዜጎች ገንዘቡን ሲመልሱ የሚታሰብባቸው 5 ሳንቲምም ወለድ አልነበረም። ለዜጎቹ የመኖሪያ ቤት ሰርቶ ቤት ለምቦሳ ማለት የመንግስት ግዴታ ነው። በጋዳፊ ትንሹ አረንጓዴ መጽሐፍ ላይ እንደሰፈረው የቤት ባለቤት መሆን ሰብአዊ መብት እንጂ ቅንጦት አይደለም። በምድር ላይ የሚኖር የሰው ዘር ሁሉ የመኖሪያ ቤት ያስፈልገዋል። በጋዳፊ ዘመን ቤት ማከራየት በሕግ የተከለከለ ነበር። የህይወት ጥሬ ግብርና ነው ካሉ የጋዳፊ መንግስት የሚታረስ መሬት፣ የእርሻ መሳሪያ፣ የእህል ዘር፣ ማዳበሪያ፣ መኖሪያ ቤትና የቤት እንስሳትን ሰጥቶ መርቆ ወደ ሥራ ይሸኞታል። ሊቢያዊ ሆነው መንገድ ላይ ያዩት መኪና ካማሮት ዋጋውን እንዳይፈሩ፣ እርሶ መኪናውን ያስገምቱ እንጂ 50 ከመቶ የሚሆነውን ዋጋ የሚከፍልሎት መንግስት ነው። ያኔ በጋዳፊ መንግስት ነበር። ታዲያ የጋዳፊ መንግስት ያላትን ሀብት ሁሉ ለነዋሪዋ ሰጥታ ገንዘብ የማያልቅባት ነበረች። በእርሳቸው ዘመን ሊቢያ ምንም አይነት የመንግስት ዕዳ ያልነበረባት ሀገር ነበረች። እንዲያውም ለክፉ ቀን ብላ በብሔራዊ ባንኳ ያስቀመጠችው $150 ቢሊዮን ሪዘርቭ ገንዘብም ነበራት። ለዚህ ነው በ2011 ጋዳፊ በግፍ ሲገደሉ ቀድመው ድንጋይ የወረወሩት ከእጃቸው የበሉት ዜጎች መሆናቸው ዛሬም ለመላው ዓለም እንቆቅልሽ የሚሆነው። ከጋዳፊ በፊት የነበረችው ሊቢያ በምዕራባዊዎቹ በሚወደዱት በንጉስ ኢድሪስ አንደኛ ነበር የምትመራው። ንጉስ ኢድሪስ አንደኛ ደግሞ ወዳጅነታቸው ከሚመሩት ህዝብ ይልቅ ለምዕራባውያን መንግስት ነበር። ያኔ ሊቢያውያን በድህነት የሚማቅቁ ህዝቦች ነበሩ። ይህ ሊቢያውያንም ምዕራባውያንም ዛሬ የሚመሰክሩት ሀቅ ነው። የሀገሪቱ የነዳጅ ገንዘብ መጀመሪያ የምዕራባውያን የነዳጅ አምራች ድርጅቶች፣ የተረፈው ደግሞ የኢድሪስ አንደኛና የቤተሰቦቻቸው ብቻ ነበር። ይህ ሲደረግ ታዲያ ኢድሪስን አምባገነንም ሆነ ሙሰኛ ያላቸው የምዕራብ ሀገር መንግስትም ሚዲያም አልነበረም። የእነርሱን ጥቅም የሚጻረር የእነርሱን ጥቅም የሚያስቀድም ሙአመር ጋዳፊ የሚባል ወጣት ሲመጣ ግን አይናቸው ደም ለበሰ። ጋዳፊ በመፈንቅለ መንግስት ኢድሪስ አንደኛን ከስልጣን ሲያስወግድ በሊቢያ ምድር አንድም የደም ጠብታ አልፈሰሰም ነበር። በመፈንቅለ መንግስት ታሪክ ታይቶ የማይታወቅ ነውና ምዕራባውያን ራሳቸው ሰላማዊ መፈንቅለ መንግስት እያሉ ነው የሚጠሩት። ጋዳፊ ስልጣን እንደያዙ የሊቢያውያን ሀብት የሊቢያ ነው አሉ። ነዳጅ ሽጠው ለነዋሪዎቻቸው ትምህርት ቤቶችን፣ ሆስፒታሎችን፣ መኖሪያ ቤቶችና መንገዶችን ገነቡ። የህዝቡ የኑሮ ደረጃ ተሻሻለ። ሊቢያውያን ዓለማችን ላይ ጥራት ያለው ኑሮ ከሚኖሩ ዜጎች መካከል ተቀላቀሉ። እነርሱ ውለታ ይረሳሉ እንጂ ጋዳፊ ዜጎቻቸውን ከውሃ ጥም የገላገሉ መሪም ነበሩ።
በሰሃራ በረሃ የምትገኘው ሊቢያ አንድም ወራጅ ወንዝ የሌላት ሀገር ነበረች። ታዲያ ጋዳፊ እስኪመጣ ነበር ይሄ ድርቀት የነበረው። ወንዝ የሚፈጠረው በተፈጥሯዊ መንገድ ቢሆንም ጋዳፊ ግን በውሃ ጥም ለምትንገበገበው ሊቢያ ዓለም ላይ ትልቁን ሰው ሰራሽ ወንዝ ለመስራት ቆርጦ ተነሳ። ነገሩ እንዲህ ነው። በ1950ዎቹ በሊቢያ ነዳጅ በየቦታው የሚፈልቅበት ጊዜ ነበር። እንደ አውሮፓውያን አቆጣጠር በ1953 አንድ የነዳጅ አምራች ድርጅት በደቡባዊ ሊቢያ የነዳጅ ምንጭ እየቆፈረ ድንገት ሌላ ጠቃሚ ነገር አገኘ። በቁፋሮ በውሃ ጥም ለምትሰቃየው ሊቢያ ከነዳጅ እኩል ዋጋ ያለው በርካታ ብዛት ያለው የከርሰ ምድር ውሃ ፈነዳ። ለሊቢያ ሕዝቦች ይህ ታላቅ የምስራች ነበር። ሆኖም የሚጠጡት ውሃ ቸግሯቸው የማያውቀው ንጉሥ የከርሰ ምድር ውሃውን መፈንዳት ከቁብም አልቆጠሩትም ነበር። የከርሰ ምድር ውሃው በተገኘ በ16 ዓመቱ የሊቢያን ስልጣን የተቆጣጠረው የ27 ዓመቱ ወጣት ኮሎኔል ጋዳፊ የአርብቶ አደር ልጅ ነውና የውሃ ጥም ምን ማለት እንደሆነ ጠንቅቆ ያውቀዋል። እናም ጊዜም አላጠፋም። ስልጣን እንደያዘ የተጠሙ ዜጎችን ውሃ ማጠጣት የመጀመሪያ ጉዳይ ነው አለ። የከርሰ ምድር ውሃ የተገኘባቸው የኩርፋ፣ የሲሪት፣ የሙዛርክና የሐማድ አካባቢዎች የውሃ መጠናቸው ተለካ። እንዴት ብዙ ሺህ ኪሎ ሜትሮችን አቋርጠው ሰዎች የሚኖርበት ቦታ እንደሚደርሱ ጥናት ተደረገ። ፕሮጀክቱ ተሰርቶ ሲጠናቀቅ 8ኛው የዓለማችን ድንቃድንቅ ሆኖ የመመዝገብ አቅም አለው ተባለ። ምክንያቱም ጭው ባለው የሳራ በረሃ መሃል 2820 ኪሎ ሜትር ርዝመት ያለው የዓለማችን ትልቁ ሰው ሰራሽ ወንዝ ነው የሚፈጠረውና ከተፈጥሮ ጋር የሚያታግል ዕውቀትን፣ ጊዜና ገንዘብን የሚጠይቅ ፕሮጀክት ነበር። በዚህ ምክንያት ዝግጅቱ ብቻ 14 ዓመታትን ፈጅቶ እንደ አውሮፓውያን አቆጣጠር በ1983 የፕሮጀክቱ የመሰረት ድንጋይ ተጣለ። ሊቢያውያን የመጀመሪያውን የከርሰ ምድር ውሃ ፉት ለማለት 5 ዓመት ብቻ ነበር የጠበቁት። በ2011 ጋዳፊ ሲገደሉ ቢሊዮን ዶላሮች የፈሰሱባቸው የፕሮጀክቱ ፌዝ 1 እና 2 ሙሉ በሙሉ ተጠናቀው የሶስተኛው ፌዝ ግንባታ በሂደት ላይ ነበር። ዛሬ ላይ 70 ከመቶ ሊቢያውያን የሚጠጡት ጋዳፊ ከከርሰ ምድር ቆፍሮ ያወጡትን ውሃ ነው። በጎበዝ አለቆች በምትመራው የዛሬዋ ሊቢያ የውሃ ጉድጓዶቹ ለአማጺያን እንደ ትልቅ መሳሪያ ያገለግላሉ። አንዱ አማጺ ከሌላ አማጺ ጋር ሲጣላ እነዚህን ጉድጓዶች ተቆጣጥሮ ህዝቡን በውሃ ጥም ማሰቃየት የመጀመሪያ ስራው ነው። ዛሬ ጋዳፊ የለምና የፕሮጀክቱን ማጠናቀቅ የሆነውን ሶስተኛውን ፌዝ እንኳን የሚገነባው የሚያስታውሰውም የለም። ጋዳፊ ሁልጊዜም የሚታወቁት ነፃነት፣ ሶሻሊዝምና አንድነትን በማቀንቀን ነው። ነፃነት ከቀኝ ገዢዎችና ከኢምፔሪያሊስቶች፣ ሶሻሊዝም የሀገራቸውን ሀብት በፍትሃዊነት መጠቀም ላልቻሉ ጭቁን ህዝቦች፣ አንድነት ደግሞ ለአረብ ሀገራት። ይህ ለጋዳፊ ፕሮፓጋንዳ አልነበረም፣ መሬት ላይ ወርዶ ማየት የሚፈልጉት ህልም እንጂ። የአረብ ሀገራት ተዋህደው በአንድ መንግስት እንዲተዳደሩ፣ በአንድ ሰንደቅ ዓላማ ስር እንዲሰባሰቡ፣ በአንድ ገንዘብ እንዲገበያዩ፣ በአንድ ወጥ ጦር እንዲጠበቁ ፕሮፖዛልን አቀረቡ። የአረብ ሀገራት መሪዎች ግን የጋዳፊን ፍጥነት አልወደዱትም። ቀደም ማለታቸውን ተጠራጠሩ። የማይገመተው ባህሪያቸው ምቾት አልሰጣቸውም። ጋዳፊ ነገሩን አቀዝቅዘው ውህደቱን ከጎረቤት ሀገር ጋር ለማድረግ ወሰኑ። ሊቢያን ከቱኒዚያ ጋር በማዋሃድ የአረብ ሪፐብሊክ ኢስላሚክ የምትባል ሀገር መመስረትን አሰቡ። እንደ አውሮፓውያን አቆጣጠር በ1974 ዓ.ም ሊቢያን ከቱኒዚያ ጋር ለማዋሃድ በይፋ ቢፈራረሙም ስምምነቱ የወረቀት ብቻ ሆኖ ቀረ። ጋዳፊ ይህን የትዕግስታቸው ተሟጠጠ። እርሳቸው በጠበቁት ልክ ባለመንቀሳቀሳቸው የአረብ ሀገራት መሪዎችን በየስብሰባው ስማቸውን እየጠሩ ማጥረግረግ ስራቸው ሆነ። በእርግጥ የጋዳፊ ፍላጎት የአረብ ሀገራትን አንድ ማድረግ ወይም የሁሉም የበላይ ሆኖ መግዛት፣ ይህንን የሚያውቁት እርሳቸው ብቻ ናቸው። በአረቦች
ተስፋ ቆርጠው ራሱኑ ጥያቄ የአፍሪካ ሀገራትን መጠየቅ የጀመሩለት ግን ይሄ ሰው የስልጣን ጥመኛ ነው ተባሉ። ጋዳፊ ለአረብ ሊግ ያቀረቡትን ፕሮፖዛል ስሙን ብቻ ቀይረው ለአፍሪካ ህብረት አስገቡት። የአፍሪካ ሀገራት ተሰብስበው ዩናይትድ ስቴትስ ኦፍ አፍሪካ የምትባል አንድ ሀገር እንመስረትም አሉ። ስልጣናቸውን እንደ ነፍሳቸው የሚወዱት የአፍሪካ መሪዎች ግን ጥያቄውን አልተቀበሏቸውም። እርሳቸው ግን የምራቸውን ነበርና ፈጥነው ወደ ተግባር ገቡ። ገና ከቀኝ ግዛት ያለጡና ቀኝ ገዢዎቻቸውን አምርረው የሚጠሉትን እና በመዋጋት ላይ የሚገኙትን የናምቢያ፣ ደቡብ አፍሪካ፣ ዚምባብዌ፣ ሴራሊዮንና የላይቤሪያ የነጻነት ታጋዮችን በቀጥታ መደገፍ ጀመሩ። ይህ ድርጊታቸው ይበልጥ በምዕራባውያን ጥርስ ውስጥ ሲከታቸው፣ በአፍሪካ ግን ተቀባይነት ማግኘት ጀመሩ። ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች ስለ መሐመድ ጋዳፊ ታሪክ ክፍል 1ን በዛሬው ፕሮግራማችን አስቃኘናችሁ። ክፍል 2 እንዲደርሶ ሰብስክራይብ ማድረጉን ብሎም የደውል ምልክቷን መጫኑ እንዳይረሱ። ጋዳፊ ለእርሶ ጥሩ ወይስ መጥፎ ናቸው? ሐሳቦትን ኮመንት ላይ ያስቀምጡልን። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።